ከፍቷለች። ግን አሁን እዛ ላይ ውካታም የለም ምንም የለም። እሺ ታዲያ እዚህ ቢልዲንጉ ላይ ምንም ነገር የለም፣ ሰላም ነው። ታዲያ አሁን አንተ ስደውል ምን ብለን እንደውል? ያኔ ምን ተብሎ ማን አውቃለሁ? እኔም ግራ ገባኝ እኮ። አይ ሌሎች ልጆችም እኮ መጡ እኮ አሁን ድሪም ታወር ነው ብለው ነግረዋቸው፣ እሺ ሌሎች ልጆች መጥተዋል አሁን አብረውኝ ማለት ነው። ኦኬ እሺ። ታዲያ እዛ ከሆነ ታዲያ ልጅቷን ፎቶ አሳያቸዋ ሲወጡ ሲገቡ። ለማን እዛ የሚወጣ የሚገባ የለም። ሌላም ሰው እኮ አውርታ እሷ ሌሎች ልጆች አውርታ ሌሎች ልጆች አሁን ሁለት መጥተዋል። ጄሪ አውርታ ነው ቁጥራቸውን አታውቃትም እና ቀጥታ ቁጥር የላትም እንዴ? እሷ የማዳሞቿ ቁጥር ምናምን የለም? ካለ ስጠን። የለም እኮ አልኩ። የማዳም ቁጥር አልተሰጠቻት ነው። የማዳም እሷ እኮ ቀጥታ ለፖሊስ ደውለው በምንድን ነው ትጭና? የማዳም ቁጥር ካለ ስትስጠና ነይ ስጭኝ፣ አምጣ ላክልኝ። ሙኒት ትደውላለኝ። 05 ላላላ ዋትሳፕ ላይ ላክልኝ። ዋትሳፕ ላክልኝ። ሙኒት ትደውላለች አሉ። እሺ ምክንያቱም እሷ ያኔ ኤጀንሲ ስለሆነ ችግር የለባትም። ሳሪ እንዳልኬት ነው ያለው እዚሁ ቢልዲንጉ ላይ አልተውን ያለው ዳናት አልካን ነው። ዳናት አልካን ነው ወይስ ሴት ነው? ይኸውልሽ ዳናት እዚህ ይሄንኛው ድሪም ታወር ነው። እኔ ደግሞ ዳናት አልካን ነው ያለሁት። ዳናት አልካን ከሆነ ሩቅ ነው ከአንቺ። እንዳልክ ያውቃል። በነገራችን ላይ የኔም ቢልዲንግ እስኪ እንዳልክን ጠይቂው። እሺ አንቺ ደውይለት እንዳልክ። ከዛ የልጅቷን ፎቶ ላይ ያሳይሽ። እዛ ነው አንቺ የምትኖሪው? እንዳልክ የኔን ቦታ ያውቃል። እኔ ደግሞ እንዳልክ ስልክ የለኝም፣ አሁን ጠፍቶብኛል። እሺ አንቺ እዛ ነው ወይ የምትኖሪው? እዛው ነው የምኖረው። ካላሰኒን ሀይባያትና ስልክሽን ስጭኝና እኔ ልስጠው እንዳልክ። እሺ ወጣሽ ሙኒት? ትወድሽ ደውይ ይኸው ላኩልሽ። እሺ ጄሪ የምትባል ብለሽ ደውይ። እንደው በእናትሽ ደውይ ሰውልሽ። እሺ ማዳምና ሴት ናት። እሺ ልጆቹ ምንድን ነው ያለቻቸው? እስቲ ንገረኝ። ትደውል ሙኒት። ባሊቱ ዋስጥ ይሶዳ እንታማኝ ሳርዬ ግን ጄሪ ወይንም አልማዝ ትበላት። ለምን አልማዝ ስሟ ሊሆን ይችላል። እኔ ትርኮሎር ስላለኝ ስደውል አልማዝ ሞገስ ብሎ ነው ይወጣልኝ። ሲም ያወጣችሁ በራሷ እጅ ከሆነ በራሷ ስም ከሆነ ማሪ ችግር የለም። ያው አበሻ መሆኗን ሲያውቁ እንትን ይላሉ። ጄሪን ትክክለኛ ስሟን አላውቅም። የሚያነሳ የለም ሲጨመር ያው ተኝታለች። ስጪ ብያት አጠራቅማብኝ አብራ የምትሰራ ልጅ አለች። እሷ እንደውም ኮንትራት ናት። የአመት ነው ምናምን አልሰጠችኝም ስትል አንቺ ምን አገባሽ? አመት ሙሉ እሷ አንቺ ግን ኤንኦሲ ካለሽ መደወልም ሌበርም ምንም ትቻያለሽ ብዬ ነግሬያታለሁ። አውቃ አይደለም አውቃ ቢሆን እኔም ብቻ ሳይሆን ሌላም ሰው ላክች። ሴትዮዋ ማታነሳው ይሆናል። አውራውት በደሞዝ ነው የተነጋገሩት። እሺ ልጆቹ የቤት ቁጥር ምንም አያውቁም። እሺ የጄሪ ቀጥታ ቁጥር የላቸው።
ወይም ልጆቹን ይጠይቃቸው የጄሪ ጓደኞችን የሚያውቋቸው ከሆነ የቅርብ ጓደኞች ለሌሎች ኢንዳይሬክት ሰው ቁጥሯን የሚያካለስ የሴትዮዋን ቁጥር ለፖሊስ ቀጥታ እንዳይሰጥም እሺ ታዲያ የቤት ቁጥር ምንም የነገሩት የለም ልጆቹ የማዳማን ቁጥር እንዴት አገኙ ለፖሊስ ደውለው ማለት ነው ለፖሊስ ደውለው እንደዚህ ድረሱልኝ ብላ ነበረ ስንደውላት አታነሳም ማዳም ይባላሉ ፈርስት ፋሚሊ ብቻ ነው ኮምፕሌን ማድረግ የሚችል እናት አባት ባል ሚስት ሄሎ እንዳልክ አዎ እሺ እኮ ታዲያ ልጆቹ እዛ ካሉ በዋትስአፕ ከላከችላቸው ይደውሉ እንዴ ወረቀት አለ ይብላኝል እንዴ ወይኔ እኔ እንደውም ብርሽን ካልሰጠሽ ኤንኦሲውን ካላሰራሽ ጭቅጭቅ ነው የሚሆን አሁን ኤንኦሲ የለኝም አይዲ ግን አለ ይብላኝል እንዴ እና ልጆቹ አሁን የት ናቸው ያሉት ፈጣሪው እኔን ሰው ግን ቁሟል ያለሽ ልጆቹ ግን አይዲ ምናምን አላቸው ችግር ውስጥ ደግሞ እነዚህኞቹ ነው እንዳልክ እኔ የምልህ እነሱ አይዲ ምናምን አላቸው ታሪስታም አይዲ የላትም አሉ አዎ የሚሉት ጓደኞቹ እነማን ናቸው የሚለውስ ጥያቄ ችግር የለውም ያው እንግዲህ ምን አውቃለሁ አሁን እነዚህኞቹ ችግር ውስጥ ግን ይገባሉ አይዲ ምናምን ከሌላቸው እኮ ቅድሚያ አይዲ መኖሩ ይረጋገጥ ኖ አንተ ሳትሆን እነሱ ገብተዋል ቀጥታ መረጃ ልካላቸዋለሽ ለነሱ ተረተኛ ከዛ ፖሊስ ማን ነው ምናምን ቢላ ጓደኛችን ልካልናለች በቃ ይቀላል እኮ መጣላቷን ደግሞ ያውቃሉ ለዚህ ነው ገባ ደግሜ ልሞክር ጋይስ እኔማ ቤት ልሄድ ነበረ እስኪ እንዳልክ አይደውልም እሱ እኮ ታክሲ ሹፌር ለሴትዮዋ አሁን እኮ ይኸውልሽ ሙኒቴ የቤቱ ቁጥር ምናምን ተገኝቷል ሴኩሪቲ ግን ግድም አላስገባም ማለት ችግር የለም ቢልዲንጉ ላይ ያለ ሲጀመር ምንም ነገር የለም መግባት ከፈለጋችሁ ግን ሰው ቤት ፖሊስ ይዛችሁ ነው እስካሁን ግን ምንም ነገር የለም ማለት ወይ ብጥብጥ ያላቅም ነጥቀዋት ይሆን ስልክ ብቻ አዎ ነጥቀዋት ሜቢ ዋትስአፕ እንትን ዘግተውባት ይሆናል ስልኩን ዋይፋይ ዘግተውባት በቃ ኔቱን ዘግተውባታል ቀጥታ ግን ስልክ ታዲያ ሳርዬ እሷ ወረቀት ከሌላት እኮ ቀጥታ ስልክ አይኖራትም ታዲያ ፖሊስ እንዴት ደወለች እንዴ ኢመርጀንሲ ይቻል የለ እንደ ያለ ስልክ ይቻላል አይ ቲንክ ሶ አይደለም
የሆነ ቀን ግን አይቻልም። እኔም ይቻላል ብዬ ስከራከር ነበር። ራሱ ትንሽ ቆይ ልላክልሽ ማሚ። ቆይ አለኝ እስቲ። እሺ በደቂቃ እኮ ደቂቃ እንኳን አልተለያየንም። ሰከንድ ልዩነት እኮ ነው ከኦንላይን እንትን ያለችው ሰከንድ። እንዲያወራችሽ በሩ ተከፈተና የሚመስለኝ ልክ ስልኳን ቀሟት። እንደዛ ነው የሆነው። እንደዛ በዛ ቅጥፈት እንደዛ ነው። አንድ ሰከንድ ሳይሞላ ሰከንድ በቃ እንደዚች የእንትን ሰከንድ ሁለት ራይት የሚያሳይበት ተኙ። ጋይስ ስራ የሆናችሁ ልጆች ተኙ፣ ማርያምን ተኙ። የሚያሳስባቸው ጉዳይ አለ ገና። ታብታብ ያደርጋሉ፣ ትክክል ይላሉ። ብቻሽን ጥለንሻል። ማራ አመሰግናለሁ። እንዳልክ ተረተው መልስ ተጨነቀ አልከው። እዛ ጥጋ ጥጉን ፖሊሲ እና ይዛልታውን አካባቢ እንደው በእናትህ እንዳልክ ተባበራቸው። ከዛ ፖሊስ ይዘው ወደ ቢልዲንጉ ይምጡ ይሻላል። አንተንም ማስጨነቅ ነው። ማርያም እንደ ይቅር በለን። እኮ የለም አይቻልም። ለዛ ይሆናል። አለ እንዳልክ እኮ አለ አብሯቸው። ታክሲ ነው ኖርማል ፕራይቬት ታክሲ? ሳርዬ ኧረ ታክሲ ነው እሱ። ገቨርንመንት ታክሲ። ኦኬ እሺ ሩቅ ነው ካላችሁበት ኦኬ። ስለዚህ ወይ ሴኩሪቲው ነግሯችሁ ይሆናል። ስለዚህ ምንድን ነው የሚፈልገው ሰውየው ታዲያ ከልጅቷ? ኦኬ ስለዚህ ካላስ ልጅቷ እንትን ትበላ ለፖሊሲ አዎ ትውጣ። መውጣት ከቻለችማ ትውጣና ይዘዋት ይሄዱ እንጂ። እሺ እንዴ ሰውየው ምን አውቆ ልጅቷ ባድሩም ውስጥ ናት ቤት ዘግታ ያለው ለምንድን እንዴት አወቀ? ሴኩሪቲው ነው ደዋይ ወይስ ምን ሆና ነው የገባችው ይላል እሱ። ተጣልታ ነው አይደለ እንዴ ያሉት? በሉ ለሴኩሪቲው ተጣልታ ደረሱልኝ ብላለች አትሉትም እንዴ?
እኮ ኑ ቶሎ አለ አይደለ እንዴ? አሁን ኑ ቶሎ አለ። ሴኩሪቲ ሜንቴናንስ ነው የላከው የሚሰራ። ጥሩ እስቲሽ እንጠብቅ እዚህ አሁን እኛ ታራሱ እሺ አለውን። እሺ ምንድነው የሚለው ሳርዬ? ለሰውየው ለሴኩሪቲው ደውሎ የሚሰብር ሰው አምጣልኝ፣ ልጅቷ ባድሩም ገብታ ዘግታ አልወጣም ብላለች፣ ምን እንደሆነች አናቅም ብሎ ሜንቴናንስ ላከ ወደ ላይ አለ። ጭራሽ ሰማዕቷ ቅድስት አርሴማ እናቴ ሳይንትን ጠይቂያት እኮ አልኩሽ። ሜንሽን አድርጌ መለስኩልሽ። እሺ ውዴ ትለው ሊሄዱ ነው እነሱ። አሁን ምን እያሉ ነው? አላስገባም ማለት ሴኩሪቲው ብቻ ወጣ ወደ ላይ አያስገባም። በር ሰብሮ የሚሰራውና እንትኑ ወጡ። ለምን ከኦንላይን ወጣች ታዲያ? እዛ ውስጥ ከሆነ ቆልፈ ተቀምጣ። ስለዚህ ለምን ሴኩሪቲውን እንቃ አብራ ተከትላ አትወጣም? ጮሃ ልጅቱ ሴኩሪቲው ፖሊስ ይዛችሁ ካልመጣችሁ አትገቡም አለ። ኖ አባባሌ ሴኩሪቲው በርስ አይሚን ይሄ ሜንቴናንሱ በር ሲሰብር እሱ ልጅቷን ስትጮህ ጮሃ ተያዘዋ። እሱ እኮ እሱን ለመንገር ልጅቷ የተገኘች ደግሞ በሌላ ቋንቋ ነው የምታወራው። ላይክ በእንግሊዘኛ ነው ሊያወራት የሚችለው። ችግር አለም ካለ እሺ ይሁን። ግን አሁን እኔ የምልሽ እንትኑም አሁን እነሱ ወደ ፖሊስ ጣቢያ ሊሄዱ ነበረ፣ ፖሊስ ሊያመጡ እኮ ሰብረው ገብተው አሁን ምን ሊያረጓት ይሆን? እንትኑ እኮ ነው የሚገባው እኮ ከፍትላቸው እሷ ሊያወጧት ነው አይደለ? ከዛ ውስጥ እኮ ምን ያረጓታል? እዛ አሉ እኮ ሴቱ። አሁን እሱ እኮ ሌሎችም ሴቶች አሉ፣ እነሱም አሉ። ምንም አያረጋትም በዚህ ሰዓት፣ በእርግጠኝነት ምንም አያረጋትም። እሺ እኔ ቤቴ ሊድና ልግባ። 10 ደቂቃ ትሰጡኛላችሁ? ዳታ ደግሞ የለኝም። እሺ ሳሪ፣ አዎ ሂጂ፣ አትቆሙ። እቤት ሊድ ጋይስ፣ እቤት ሊድ። እሺ እቤት ሊድና ተመልሼ ልግባ። 10 ደቂቃ ስጡኝ፣ ያው ቅርብ ስለሆነ ማለት ነው። ከሌለሽ ስለሚጠፋ አዎ ዳታ የለኝም። ሙኒት ተኝተሻል አለሽ? ሙኒት ወይ ሰው ቤት እንዳይወረውራት አስወጣታለሁ። ወይ ሳሪቲ የምን መሰለሽ፣ አሁን እዚህ ጋር የሆነ ነገር ኬዝ ምናምን ሊፈጠር ሰው ፊቱም እያወራህ ነው። ምንም ነገር እንትን የሚባል ነገር የለም። እዚህ ቢውልዲንጉ የራሱ ህጉ የተለየ ነው እና ልጅቱን አንዳች ነገር የሚባል ነገር የለም። አንዳት ማለት ፖሊስ ደግሞ የፖሊስ መጡ ብለው ተስማች የለም። እሺ በቃ አንተ እዛ አሁን። እሺ እኔ ደግሞ እቤት እስከምደርስ ድረስ የምፈልገኝ ከሆነ በቀጥታ ደውልልኝ። ለአሜሮ ለወጣ ነው። ካላሱ 2 ሰዓት ሆናል። መዝጊያ ነው እንትኑ። ኑ ውረዱ። ያላ በቃ አይቻልም። 2 ሰዓት ሆነ በቃ